ወደ አውሮፓ መጓዝ ውድ ነው ብለው ያስባሉ? በጭራሽ አያስቡ። እንደ ስዊዘርላንድ እና ፈረንሳይ ያሉ ቦታዎች ኪስዎን ሊያሟጥጡ ቢችሉም በባልካን ሀገሮች ውስጥ ኪስ የማይጎዱ አስደናቂ መጎብኘት የሚችሉ የተደበቁ እንቁዎች ይገኛሉ። በዚያም ትንፋሽን ጸጥ የሚያደርጉ የባህር ዳርቻዎችን፣ ታሪካዊ ስፍራዎችንና እጅ የሚያስቆረጥሙ ምግቦችን ማጣጣም ይችላሉ። በአውሮፓ የምትገኝ ኪስ የማትጎዳ ምድረ ገነት የሆነችውን አልቤኒያን ላስተዋውቁ። አልቤኒያ በአውሮፓ የምትገኝ ድብቅ እንቁና ልትጎበኝ የሚገባት ድንቅ መዳረሻ ናት። አልቤኒያ በብዙ ጎብኚዎች ዘንድ የማትታወቅ ሲሆን ከቅርብ ጊዜ ወዲህ ብዙ ዝናን እያተረፈች ያለች ድንቅ መዳረሻ ናት። ኪስዎን ሳይጎዱ እጅግ የሚያማምሩ የባህር ዳርቻዎችንና ታሪካዊ ስፍራዎችን፣ ማራኪ ከተሞችን እንዲሁም ጣት የሚያስቆረጥሙ ምግቦችን ማጣጣም ይፈልጋሉ? እንግዲያውስ አልቤኒያን ይጎብኙ። አድቬንቸር ይወዳሉ? ታሪክን ማወቅስ ያስደስቶታል? ወይስ ራስዎን ዘና ማድረግ ይፈልጋሉ? በባልካን የምትገኝ ውብ ሀገር የማይረሳ ጊዜ እንድትሰጡ እጇን ዘርግታ ትጠብቆታለች። ከአልቤኒያ ሪቬራ ንጹህ የባህር ዳርቻዎች እስከ አስገራሚዎቹ አከርስ ወይም እርጉም ተራሮች ተብለው እስከሚታወቁት ተራሮች ጫፍ ድረስ ልትጎበኝ የሚገባት አስደናቂ መዳረሻ ነው። ስንት ብር ያስፈልገኛል ብለው አሰቡ? ለማረፊያ የሚያስፈልጉት በሆስቴል የሚያርፉ ከሆነ እስከ $8፣ በሆቴል የሚያርፉ ከሆነ ደግሞ እስከ $20 ያስፈልጎታል። ለምግብ የሚያስፈልጉት በባህላዊ የአልቤኒያ ምግቦችን እስከ $3 ያገኛሉ። ለትራንስፖርት ከ$10 በታች ያወጣሉ። የትራንስፖርት ዋጋ ከአንድ ከተማ ሌላ ከተማ ሊለያይ ስለሚችል ቀድመው እንዲያጣሩ እንመክራለን። አልቤኒያ ሪቬራ ለባህር ዳርቻ አፍቃሪዎች ምድረ ገነት የሆነውን አልቤኒያ ሪቬራን ላስተዋውቁ። በጣም ንጽት ያሉ ውቦች፣ ወርቃማ የባህር ዳርቻዎችና ያልተበረዘ ተፈጥሮ፣ ይህን ሁሉ በአልቤኒያ ሪቬራ ያገኛሉ። በአልቤኒያ ሪቬራ ሊጎበኙ የሚገባቸው ቦታዎች፣ የመጀመሪያው ኪሳሚል ነው። ኪሳሚል የአውሮፓ ማልዲቭስ በመባል የምትታወቅ ስትሆን እጅግ ውብ የባህር ዳርቻዎችና ደሴቶች ይገኙበታል። ወደ ደሴቶቹ በካያክ ወይም በመቅዘፊያ መጓዝ ይችላሉ። ኪሳሚል በጣም ዝነኛ የባህር ዳርቻ እንዲሁም ለጎብኚዎች ተመራጭ ስፍራ ነው። ጸጥ ባለ የባህር ዳርቻ ጊዜ ማሳለፍ ከፈለጉ ወደ ላጉና የባህር ዳርቻ ያቅኑ። ላጉና ከኪሳሚል የ10 ደቂቃ ርቀት ያለው እንቁ ስፍራ ነው። ከመኪና ማቆሚያ ዋክ እያደረጉ መጓዝ ይችላሉ። ልክ ወደ ላጉና ሲደርሱ ነጭና ለስለስ ያለ የባህር ዳር አሸዋ መርገጥ ይጀምራሉ። ከዚያም በባህር ዳርቻ ባለው አልጋ ፈልሰስ ብለው መዝናናት ብቻ ነው። የኪሳሚልን ውብ የባህር ዳርቻዎችን እንደ ልብ ማጣጣም ከፈለጉ አፍሪካ ቢች ክለብን ይጎብኙ። አብዛኞቹ የኪሳሚል የባህር ዳርቻዎች የቢች ክለቦች ያሏቸው ሲሆን ለዋናና ፀሐይ ለመሞቅ በጣም አመቺ ናቸው። በተጨማሪ ሳራንዴ የምትባል ድንቅ ከተማ በአፍሪካና የባህር ዳርቻ ትገኛለች። በዚያም ልምድ ባላቸው ባለሙያዎች የተከሸኑ የኮክቴል መጠጦች ሞቅ ባለ መስተንግዶ ይጠብቆታል። ምንም እንኳን የአፍሪካ ቢች ክለቦች ባህላዊ የአፍሪካ ምግቦችን ባያቀርቡም አፍሪካ የሚሸቱ መዋቅሮች የተሞሉ ናቸው። ሌላኛው ቦራ ቦራ ቢች ክለብ ነው። በብዙዎች ተመራጭ የሆነው ቦራ ቦራ በነጭ አሸዋ፣ በንጹህ ውሃ እንዲሁም ባጌጠ ሬስቶራንት ይታወቃል። በዚህም የተነሳ መጠጦች ወደድ ይላሉ። ለመዝናናት እንዲሁም የእረፍት ስሜት እንዲሰማው ምርጡ የቢች ክለብ ሲሆን በአልጋዎት ወይም በድንኳን ሆነው በማያቋርጡ ምርጥ ሙዚቃዎች መዝናናት ይችላሉ። ወደ ኪሳሚል መሄድ ከፈለጉ ቀላሉ መንገድ መኪና መከራየት ነው። አልቤኒያ ለመኪና ምቹ ሀገር ስለሆነች በመኪና በደንብ ማየት ይችላሉ። ከመዲናዋ ቲራና እስከ ኪሳሚል በመኪና ወደ 4 ሰዓት ገደማ ይፈጃል። ማረፊያውን በቲራና ካደረጉ ወደ ኪሳሚል በታክሲ ወይም በባስ ወይም በኪራይ መኪና መሄድ ይችላሉ። ከሶስቱ አማራጮች ባስ ረከስ ያለ ሲሆን ለመድረስ ረዘም ያለ ጊዜ ይወስድቦታል። እንዲሁም ኪሳሚል ከሌሎች የአልቤኒያ ከተሞች ውድ ናት። ሆቴሎች እንዲሁም ሬስቶራንቶች በውድ ዋጋቸው ይታወቃሉ። ማረፊያውን በሌላ ከተማ አድርገው ወደ ኪሳሚል በመኪና ወይም በባስ መጓዝ ይችላሉ። የአልቤኒያ መገበያያ ገንዘብ ሌክ ይባላል። 100 ሌክ በ0.99 የአሜሪካን ዶላር ይመነዘራል። ገንዘብን ወደ ሌክ ለመቀየር ማስቴሪዮ ዴቢት ካርድ በመጠቀም ከኤቲኤም ማውጣት ይችላሉ። የፕሪሚስ ባንክ ኤቲኤም ከተጠቀሙ አብዛኛውን ጊዜ የአገልግሎት ክፍያ አይከፍሉም። ሌላኛው
ሂማራ ነው። ሂማራ እጅግ የተዋበች በአስደናቂና በጥንታዊ የግሪክ ባህል የተሞላች የባህር ዳርቻ ናት። በሂማራ ምን ላድርግ ብለው ካሰቡ በውብ ሬስቶራንቶቿ መዝናናት፣ በምቹ ጎዳናዎቿ መንፈላሰስ ወይም አረፍ ብለው በተረጋጋ መንፈስ ዘና ማለት ይችላሉ። አልቤኒያ ከሄዱ ሂማራን ሳይጎበኙ እንዳይመለሱ። በአልቤኒያ ከሚገኙ እጅግ ውብ የሆኑ የባህር ዳርቻዎች በሂማራ ማግኘት ይችላሉ። ኩልል ያለው ሰማያዊ ውሃና እንደ ዕንቁ የነጡት የባህር ዳርቻዎች በእረፍት ጊዜ ለመዝናናት ተመራጭ ያደርጓቸዋል። በሂማራ ምቹ ሬስቶራንቶች እና ሆቴሎች የሚገኙባቸው 2 የባህር ዳርቻዎች አሉ። ፖርቶ ፓሌርሞ ካስተል ወይም ፖርቶ ፓሌርሞ ቤተመንግስት። የፖርቶ ፓሌርሞ ቤተመንግስት ከሂማራ በመኪና የ15 ደቂቃ ርቀት አለው። ይህ ቤተመንግስት ከዋናው መሬት ተለይቶ የነበረ ባሕረ-ገብ መሬት የነበረ ሲሆን በ19ኛው ክፍለ ዘመን እንደ ምሽግነትም አገልግሏል። ይህን የ3 ማዕዘን ቅርጽ ያለውን ቤተመንግስት ሲጎበኙ ስለ አልቤኒያ ኦቶማን ታሪክ በደንብ መማር ይችላሉ። በቤተመንግስት አናት ላይ ሆነው ሲመለከቱ እጅግ የሚያምር የባህርና የተራሮች እይታ አለው። በመጨረሻ መንፈስን የሚያድሰውን የፖርቶ ፓሌርሞ ቤይን ሳይጎበኙ እንዳይመለሱ። የአካባቢው ምግብ ይቅመሱ። በሂማራ ጥቂት የማይባሉ የአልቤኒያ ሬስቶራንቶች ይገኛሉ። የአልቤኒያ የምግብ አሰራር የግሪክን እንዲሁም የጣሊያንን የምግብ አሰራር አጣምሮ የያዘ ሲሆን እጅግ የተለየም አሰራር አለው። በባህር አቅራቢያ እንደመገኘቷ በሂማራ የተለያዩ የባህር ምግቦችን እንዲሁም አሳ መመገብ ይችላሉ። ሜርኩሪ ሬስቶራንትን በጣፋጭ አሳቸውና በምቹ መስተንግዷቸው ይታወቃሉ። አማራጭ ካሰኞ ወደ ፌሮስ ሬስቶራንት ጎራ ብለው መመገብ ይችላሉ። ያለ ምንም ጥርጥር በሞላ ሂማራ ምርጡ እይታ ያለው ሬስቶራንት ነው። ሌላኛው ዳርሚ ነው። ዳርሚ ሁሉን ባለ ውሃ ሞቅ ባሉ ምሽቶችና ሞቅ ባሉና መንፈስን ከፍ በሚያደርጉ ሙዚቃዎቿ የምትታወቅ አስደናቂ የባህር ዳርቻ ናት። የባህር ዳርቻው በትልቅ አለት ለሁለት የተከፈለ ሲሆን ይህም እጅግ ያማረና ውብ የመሬት አቀማመጥ ችሮታል። በአንደኛው አንጻር ለስለስ ያሉ ነጫጭ ጠጠሮች፣ በሌላኛው አንጻር ደግሞ በፀሐይ መውጫ እንዲሁም መግቢያ ለእግር ጉዞ ፍጹም አመቺ የሆነ ወርቃማ አሸዋ ይገኛል። በዚህ ምክንያት በብዙ ሰዎች ድራይሜት ስለ ሰዓት ለመሳት የሚካሄድበት ስፍራ ነው ተብሎ ይሞካሻል። የባህር ዳርቻው ሰፊ በመሆኑ በወርሃ ሐምሌና ነሐሴ ላይ እንኳን ፎጣውን አንጥፎ ለመዝናናት ምቹ ቦታ ማግኘት ይችላሉ። ጸጥ ያለ ቦታ ለሚፈልጉ ከባህር ዳርቻ በር እስከ ላውንጅ በቂ አማራጮች አሉ። አብዛኞቹ መዝናኛዎች ሰንቤዶችን፣ ጥላዎችንና ከተለያዩ እጽዋቶችና ፍራፍሬዎች የተከሸኑ ኮክቴሎችን ያቀርባሉ። በሞቃታማው ሰመር ቀዝቀዝ ያለ ሞሂቶ የተገነጩ ዘና ሲሉ ያስቡት። በሰመር ወቅት አልፎ አልፎ የሙዚቃ ዝግጅቶችና የእሳት ትርኢቶች ይዘጋጃሉ። ሌላኛው ደግሞ የጂፒ ቢች ነው። የተደበቀ የዱር ገነት የሆነው የጂፒ የባህር ዳርቻ ብቻ ሳይሆን ሽርሽርና ጉዞ ለሚወድ ሰው ሽልማትም ጭምር ነው። በሁለት አስደናቂ ተራሮች መሃል የተሰነገው የጂፒ ቢች በአልቤኒያ ከሚገኙ አስገራሚ ወይም ትንፋሽን ጸጥ ከሚያደርጉ የባህር ዳርቻዎች አንዱ ነው። የጂፒ የባህር ዳርቻ በሂማራ እና ደርሚ ከተሞች መካከል በሚገኘው በጂፒ ሸለቆ ስር ይገኛል። የጂፒ የባህር ዳርቻ ወጣ ብሎ ስለሚገኝ ከደርሚ ወይም ከሂማራ በታክሲ እንዲኬድ ይመከራል። ከመኪና ማቆሚያው እስከ ባህር ዳርቻው ወክ ማድረግ ይኖርቦታል። በጫካው ውስጥ ወደ ባህር ዳርቻው የሚወስድ ወደ 25 ደቂቃ የሚፈጅ መንገድ ስላለ ለጉዞ አመቺ ጫማ እንዲያደርጉ እናሳስቦታለን። በመኪና ከተጓዙ ወደ ጂፒ የባህር ዳርቻ ለመድረስ ከሳራንዳ 66 ኪሎ ሜትር ወደ 1 ሰዓት ገደማ እንደማለት ነው። ከሂማራ 14 ኪሎ ሜትር ወደ 25 ደቂቃ፣ ከደርሚ 7 ኪሎ ሜትር ወደ 12 ደቂቃ ይፈጅቦታል። ጂፒ ወጣ ብሎ ስለሚገኝ ከስልጣኔ አንጻር እምብዛም ነው። በሰመር ወቅት የተለያዩ ምግቦችንና መጠጦችን የሚሸጡ ጥቂት የባህር ዳርቻ በሮች ይገኛሉ። ስለዚህ ወደ ጂፒ ለመጓዝ ካሰቡ በቂ የመጠጥ ውሃ፣ ቀለል ያለ ምግብ እንዲሁም ሰንስክሪን መያዙን እንዳይረሱ። አድቬንቸር የሚወዱ ከሆነ በጂፒ ዳርቻ በስተጀርባ በሚገኘው ጂፒ ካኒየን አስደናቂ ጊዜ ማሳለፍ ይችላሉ። ተራራ ለመውጣት ቢሉ ወይም በዋሻ ስር መጓዝ የጂፒ ካኒየን ገጸ በረከቶች ናቸው። እነዚህም ጉዞዎች ከአስጎብኚ ጋር እንዲሄዱ እንመክራለን። የመሬቱ አወቃቀር ወይም አቀማመጥ። ፓላስ ቢች በሎጋራ ፓስ አቅራቢያ የሚገኘው የፓላስ በባህር ዳርቻ በአልቤኒያ እጅግ ንጹህ ከሚባሉ
ቢቾች አንዱ ሲሆን በፀሐይ መጥለቂያ ጊዜ በሚኖረው አስደናቂ ቪው እንዲሁም ለዋና ንጹህ በመሆኑ ይታወቃሉ። አሁን ዋና መፈቀዱን ግን ያጣሩ። በዴርሚ ሞቅ ያለውን የምሽት ህይወት ያጣጥሙ። ፓርቲ የሚወዱ ሰዎች የማታ ጭፈራ፣ የዲጄዎች፣ የባህር ዳርቻ ክለቦች ትዕይንት፣ የኮክቴሎች አቅርቦት ዴርሚን ይወክላሉ። በሰመር ወቅት ዴርሚ የአልቤኒያ ሞቅ ደመቅ ያለች የፓርቲ መዳረሻ ትሆናለች። ይህች የባህር መንደር ከባህር ዳርቻ በሮች እንዲሁም በውጭ የምሽት ክለቦች ደምቃ ለሙዚቃ ወዳጆች ተመራጭ መዳረሻ ትሆናለች። የሃቫና የባህር ዳርቻ ክለብ ታሪካዊ የባህር ዳርቻ የፓርቲ ቦታ ሲሆን በዓለም አቀፋዊ ዲጄዎች በኤሌክትሮኒክ ሙዚቃና መጠጦች ይሞላል። ፖሊማሪ በአልቤኒያ ታዋቂ የባህር ዳርቻ ቅንጡ ክለቦች መካከል አንዱ ነው። ላይቭ ሙዚቃና የማይረሳ የሰመር ድባብ እነሆ ይሎታል። ራይስ ሜድ ክለብ በአስደማሚ የባህር ዳርቻ አቀማመጡ በምርጥ ኮክቴሎቹ እንዲሁም በደማቅ ድባቡ ይታወቃል። ራይስ ሜድ ክለብ ጠቃሚ የጉዞ ምክር፣ ቆንጆ ቦታዎችን ለመያዝ ከፈለጉ ቀደም ብለው ወይም በጊዜ ይሂዱ። በወርሃ ሐምሌና ነሐሴ ቦታዎቹ ቶሎ ይሞላሉ። የሺ መስኮቶች ከተማ በመባል የምትታወቀዋ በጥንታዊቷ ቤራት ከተማ ይንሸራሸሩ። በቤራት መንሸራሸር የሚደንቅ ስሜት አለው። ከተማዋ ትንሽ ብትሆንም በብዙ ታሪክ፣ ባህልና ተፈጥሯዊ ውበት የተሞላች ናት። ከአስደናቂው የቤራት ቤተመንግስት አንስቶ እስከ ኦኖፍሪ ሙዚየም ብዙ የሚዳሰስ ነገር አለ። የከተማዋ ልዩ የቢዛንታይንና የኦቶማን አርኪቴክቸር ምትሃታዊ ድባብን ችሮታል። የተወሰነ በጀት መድቦ በተመጣጣኝ ዋጋ እየተዝናኑ ፈታ እያሉ ጉዞ ማድረግ አንዳንዴ ፈታኝ ሊሆን ይችላል። እሱስ አሳስቦታል? በጭራሽ አይጨነቁ። በቤራት አብዛኞቹ ነገሮች ምንም ወጪ አያስወጡም። በቤራት እንደ ሌሎች መዳረሻዎች በገንዘብ ምክንያት የሚያልፉት ወይም የሚያመልጡት ነገር አይኖርም። በቤራት ያለምንም ወጪ ሊያደርጉ የሚችሏቸው ነገሮች፣ የመጀመሪያው የቤራት ቤተመንግስትን መጎብኘት። በኦሱ ወንዝ አስደናቂ እይታ ያለው ግዙፍ ምሽግ ነው። ለመጎብኘት ካሰቡ በፀሐይ መጥለቂያ ሰዓት መጎብኘት ምርጡ ሰዓት ነው። በምሽት ውበቱ ከመጉላቱ ባለፈ መግቢያውን በነፃ ነው። ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት መጎብኘት ከፈለጉ 300 ሌክ ወይም 3 ዩሮ ወይም ደግሞ 5 USD በመክፈል ይኖርቦታል። ነገር ግን ከዚህ ሰዓት ውጪ ወደ ቤተ መንግስቱ መግባት ከፈለጉ መግቢያው በነፃ ነው ወይም ቤተ መንግስቱ የ24 ሰዓት አገልግሎት ይሰጣል። ቤራት ቤተ መንግስትን ልዩ የሚያደርገው ነገር ቢኖር እስከ ዛሬ ድረስ ይኖርበታል። በውስጡ ቤቶችን፣ ካፌዎችን፣ ሬስቶራንቶችን እንዲሁም ሱቆችን ያገኛሉ። ብዙ ሰዎች ከሌሎች የቱሪስት መዳረሻ ቤተ መንግስቶች በተለየ መልኩ እውነተኛ ነው ሲሉ ያሞካሹታል። ፀሐይ ስትጠልቅ ደግሞ ያለ ምንም ጥርጥር በቤራት ሰንሴት ለመደመም ምርጡ ቦታ ነው። ቤራት ከፍታ ላይ ሆነው ፀሐይ ስትጠልቅ ማየት ይችላሉ። እንዲሁም ያጠራቀሙትን ገንዘብ ጣፋጭ ምግቦችን በተመጣጣኝ ዋጋ በሚያቀርበው በተሚ የአልቤኒያ ምግቦች ማዋል ይችላሉ። የቤራት ቤተመንግስት በአልቤኒያ ትልቅ ከሚባሉ ቤተመንግስቶች አንዱ ነው። የከተማይቱን ድንቅ ቪው ለማጣጣም ትንሽ ጊዜ ይውሰዱ። በቤራት በነፃ ማድረግ የሚችሏቸው 6 ነገሮች። የመጀመሪያው በጥንታዊዎቹ የኮብልስቶን መንገዶች በእግር እየተንሸራሸሩ በደንብ የተጠበቁ ጥንታዊ ቤቶችን በመጎብኘት ይደነቁ። ሁለተኛው ኦኖፍሪ ሙዚየምን ይጎብኙ። የ16ኛውን ክፍለ ዘመን ድንቅ ሃይማኖታዊ ጥበብን ፍንትው አድርጎ ያሳያል። ቤራት ለፎቶ አንሺዎች ምድረገነት ናት። የእውነት የማይመስሉ በኮረብታ ላይ የተሰሩ ነጫጭ ቤቶች ቤራትን ለፎቶ አንሺዎች ምድረገነት ያደርጓታል። ሶስተኛው በአከርስ ወይም እርጉም በመባል በሚታወቁት ተራሮች የእግር ጉዞ ያድርጉ። በአልቤኒያ ከሚገኙ እጅግ ውብ ስውር ስፍራዎችን መጎብኘት ይፈልጋሉ? እንግዲያውስ ብሉ አይ ኦፍ ቴትን ይጎብኙ። ይህ በተራሮች የተከበበ አስደናቂ ተፈጥሯዊ ምንጭ ከቴት መንደር ለ3 ሰዓታት ያክል ያስጉዞታል። ውሃው እጅግ ንጹህና ሰማያዊ ከመሆኑ የተነሳ ምናብ እንጂ የእውነት አይመስልም። ውሃው ዓመቱን ሙሉ እንደ በረዶ ቀዝቃዛ ነው። እንዴት መጓዝ እችላለሁ ካሉ ከቴት ከተነሱ በእግር ወደ 3 ሰዓት የሚፈጅ የጫካ ውስጥ የወንዝ ዳርቻ ጉዞ ነው። የእግር ጉዞ ምርጫዎት ካልሆነ ለጫካ ጉዞ አመቺ የሆኑ ተሽከርካሪዎች ወደ ምንጭ አቅራቢያ ደርሶታል። ባልተበረዘ ተፈጥሮ ተከበው እየተዝናኑ ድንቅና የማይረሱ ፎቶዎች እያነሱ መዝናናት ይችላሉ። ጠቃሚ ምክሮች: ጸጥ ባለ ሁኔታና ብዙ ጎብኚ ሳይኖር ብሉ አይን ማጣጣም ከፈለጉ
በጠዋት ጊዜ ይሄዱ። መነሻ ቦታ ቴት በተራሮች የተከበበ ወጣ ያለ ማራኪ መንደር ነው። ዝነኛውንና ታሪካዊውን የሎኪን ታወር ግንብ ይጎብኙ። በሚያምረው ብሩናስ ፏፏቴ ቆም ይበሉና ራስዎን ቀዝቀዝ ያድርጉ። ከዛ ጉዞውን ይቀጥሉ። ጉዞ እንደ ፍጥነቱ ከ6 ሰዓት እስከ 8 ሰዓት የሚፈጅና በጥቂቱ ፈታኝ የሚባል ነው። ለእግር ጉዞ አመቺው ጊዜ በነጮቹ የጸዳልና የመኸር ወቅት ነው። በረዷማው ወቅት ለጉዞ አመቺ ስላልሆነ አይመከርም። አምስተኛው ሌክ ኮማን ላይ የጀልባ ጉዞ ነው። የአልቤኒያ ፊዮርድ በተራሮች ወይም በከፍታዎች በተከበበው ሌክ ኮማን ውሃ ላይ ጀልባ ሲቀዝፉ ተሳፋሪዎች በሚያዩት ውብ ተፈጥሮ ይደመማሉ። ውብ የሆነ ፊዮርድ በኖርዌይ ብቻ እንዳለ ካሰቡ በድጋሚ ያስቡ። ኮማን ፌሪ ራይድ በአውሮፓ ከሚገኙ አስደናቂ የጀልባ መጓጓዣዎች ይጠቀሳል። ከዚህም አልፎ ከዝነኞቹ ፊዮርድ ጋር ይነጻጸራል። ጉዞውን ልዩ የሚያደርገው በአስደናቂ ትዕይንቶች መሞላቱ ነው። በጠባብ ሸለቆዎች፣ አረንጓዴ ተራሮችና በውብ መልክዓ ምድሮች ይቀዝፋሉ። ሰላማዊና ብዙም ያልታወቀ አስደናቂ ጉዞ። ወደ ሌክ ኮማን ፌሪ የሚያደርሶትን ትኬት እንዴትና የት ማግኘት ይችላሉ? 2 አማራጮች አሉት። የመጀመሪያው በኦንላይን መግዛት ይችላሉ። በቅድሚያ ቦታ ለመያዝ በኦንላይን ትኬት ቢገዙ ይመረጣል፣ በተለይም ከጁን እስከ ሴፕቴምበር። ሁለተኛው በፌሪ የትኬት መሸጫዎች በቀጥታ ትኬት መግዛት ይችላሉ። ይህ አማራጭ የሚከተሉትን አሉታዊ ጎኖች አሉት። ብዙ ትኬት አይገኝም፣ በተለይም በሰመር ወቅት ጀልባዎች በፍጥነት ይሞላሉ። ትኬት ለመግዛት የግድ ካሽ ወይም የአልቤኒያ ሌክ ያስፈልጎታል። አብዛኞቹ ሻጮች ክሬዲት ካርድ አይቀበሉም። በጣም በጊዜ መድረስ ይጠበቅቦታል። ጀልባው መነሻው የት ነው? ፌሪ ከኮማን ፌሪ በሰሜናዊ አልቤኒያ ከሚገኘው የኮማን ዳም ፌርማታ ይነሳል። ጀልባው ኮማንን ከቫልቦና አቅራቢያ ከምትገኘው ትንሽ ከተማ ፊየርዝ ያገናኛል። ይሄም ወደ አፈርስ ወይም እርጉም በመባል የሚታወቁት ተራሮች በሚጓዙ ተጓዦች ተመራጭ አድርጎታል። መነሻ ኮማን ዳም፣ መድረሻ ፊየርዝ። የጉዞ ሰዓት 2 ሰዓት ተኩል። ስለ አልቤኒያ ምግቦች ትንሽ እንበለው። የአልቤኒያ የምግብ አሰራር ከሜዲትራኒያን፣ ኦቶማን እና ባልካን በተውጣጡ ጣዕሞች የተዋሃደ ጣፋጭ ስብጥር ነው። በአልቤኒያ መሞከር ያለቦት የምግብ አይነቶች እና ዋጋቸው። የመጀመሪያው ፓይሬት ነው። አይብ፣ ስጋ ወይም ስፒናች የተሞሉ የፓንኬክ ነው። ዋጋ ከ80 እስከ 120 ሌክ ወይም በዶላር ሲሰራ ከ0.75 እስከ 1.13 ለአንድ ቁራጭ። ሁለተኛው ታኮሲ ነው። በእርጎ ውስጥ የተጋገረ የበግ ወይም የዶሮ ስጋ። ዋጋ 700 ሌክ ወይም በዶላር ስናሰላው ወደ $7 በክፍል። ሌሎቹ ደግሞ ትኩስ የባህር ምግቦች ናቸው። በኦቭን የተጋገሩ የሲባስ በአትክልት። ዋጋ 1100 ሌክ በዶላር ስናሰላው ደግሞ $10.42። ሌላኛው ምግብ ባቅላቫ ነው። ከፊሎ ኬክ፣ ለውዝ እና ተማር የሚሰራ ጣፋጭ ምግብ። ዋጋ 150 ሌክ በዶላር ስናሰላው 41.42 በቁራጭ። ሌላኛው ደግሞ ራኪ ነው። የአልቤኒያ ጠንካራ ባህላዊ የአልኮል መጠጥ ነው። ዋጋው አንድ ሻት ከ50 እስከ 80 ሌክ ነው። በዶላር ስናሰራው ከ40.47 እስከ 0.75 ነው። አልቤኒያ አይነተ ብዙ ጣፋጭ የምግብ አማራጮችን በተመጣጣኝ ዋጋ ያገኛሉ። አልቤኒያ ለሁሉም ሰው የሚሆን ነገር አላት። ስለዚህ አልቤኒያ ሲጎበኙ እነዚህ ባህላዊ ምግቦችን፣ የማይረሱ ትዝታዎችን ከቤተሰቡ፣ ከፍቅረኛው ወይም ደግሞ ከጓደኞቹ ጋር ወይም ከማንም ጋር ቢሆን ያጣጥሙ። በሕይወት ዘመኖ ሊረሱ የማይችሉ ትዝታዎችን ያስቀምጡ። ስለ አልቤኒያ የነበረን ቆይታ ይህን ይመስል ነበረ። አልቤኒያ ሄደው ያውቃሉ ወይስ ለመሄድ ያስባሉ? ኮመንቶቻችሁን ከስር ያስቀምጡልን። ኪስ የማይጎዳና ተመጣጣኝ ጉዞ ለማድረግ ይፈልጋሉ? እንግዲያውስ የሚፈልጉትን አገር በኮመንት ስር ያስቀምጡልን። ያስተውሉ፣ ይሄ ቪዲዮ እንዲነሳሱ መረጃ ለመስጠት ነው። የትም ከመሄዱ በፊት አስፈላጊውን ቅድመ ዝግጅትና ምርምር ያድርጉ።